እንዴት ነሽ ልጅሻይ? እንዴት ነሽ ልጅሻይ? አማን ነው? እንዴት ነሽ? ሁሉ ኦኬ? እንዴት ነሽ? እንኳን ደህና መጣሽ። እንጀራ ቤት ትኩስ እንጀራ አማን ነው? ጽቡቅ ነው? ከመይ ነሽ? እንደዛ መሰለኝ ይባላል። ከመይ ነው ናሁ ከመይ ነው። እንዴት ናችሁ? ደህና ናችሁ? ምግብ የምትሸጥበት ስፍራ አለሽም? እንዴት ናችሁ? ደህና ናችሁ? ምግብ የምትሸጥበት ስፍራ አለሽም? ምግብ የምትሸጥበት ስፍራ አለሽም? ወደዛ ግድም አልሄዱም እንዴ? እንዴት ነሽ? ደህና አደራችሁ? ደህና አደራችሁ ብለናል። ስላሴ ነው አይደል? ስላሴ የሚል ስም ያየው መሰለኝ ነው። WAC ጤፍ ነው ወንድሜ፣ ጤፍ ነው። WAC ጤፍ ነው። የጤፍ ነው። የጤፍ እንጀራ ነው። እስቲ ቲጂና ቲምሻ ነው ብሎ መስዬ እንዴት አደርሽ? አንቺ አተኝም እንዴ? መሲ አተኝም እንዴ? አንቺ አንቺ ምን አለብሽ? ተኝ እንጂ ለነገሩ እኔ አሁን ወደ ሻውከላቲ ልሄድ ደጅ ላይ ነኝና ቅድም እንትን አለልሽም። ማታ እንደዛ አምሽተን በጠዋት ተነስተሽ እንጀራሽን ትይዘሽዋል በይ። ልጆቼ ምን ይብሉ? ስንት ሰዓት ነው የተኛሽው? አብረን ተኛን እኮ ወዲያ ወጣን እኮ አንቺ ትልቶች። ኦኬ ተኛሽ ወዲያ? አዎ ከኢትዮጵያ ነው የማመጣው ወንድሜ። ሴት ሆንሽ ወይ ወንድ ሆንሽ? ኦኬ ልትይ አንቺ ጎበዝ ነሽ እናቴ። ድሮ ጀምሮ ለካስ ትናንትና ማታ ስትናገር ከነበረችዋ ልጅ የተረዳሁት ድሮ ጀምሮ እዚህ ሚዲያ ላይ ነሽ ማለት ነው። እንዴት አላክ ይሻይ? የሚገርም ነው እኮ ትናንት እኮ በደንብ ተረዳው። ታዲያ እኔ ግን ስልችት ብሎኛል። ተቀልሽ ሚዲያ እንዴት እንዳስጠላኝ አትጠይቂኝ። አይሰለቻው ኮርስ ማገር እንዳልኩሽ ካለው ብቻ ነው ከዚህ በኋላ የምንሰለፈው እንጂማ እንደ ድሮማ አይደለም እኮ። እንደ ድሮ ፋስት በየቀኑ ማን ድሮ ፍቅር ነበረ፣ ዘረኝነት የለም ነበረ፣ ሰው ይረዳዳ ነበረ። አዎ ዓለም ያው የምታስጠላበት ሰዓት ነው። አሁን ቤትም ቦታ ላይ ሰላም የለም። ለአንዱ ሰው ታመመ ሲባል ርብርብ ነበረ። የድሮ ፍቅር አትታይም እንደዚህ በእንተ አሁን እንደሱም ቢሆን እኮ አሁን ራሱ አትፈርጅም። እውነት ለመናገር ይሄው ህዝቡ እየረዳ ነው። ለምን አሁን የምትሰሚው ሚዲያው ስለመጣ በየጊዜው ነው ስቃይ የምታየው፣ በየጊዜው ነው ስቃይ የምትሰሚው። ስለዚህ ዘረኝነት አልነበረም። አዎ እውነት ለመናገር እኔ አሁን የኛ ህዝብ ኢትዮጵያም ኤርትራም ህዝብ በጣም ምስኪን ነው። በጣም እውነት ለመናገር ካለው እየሰጠ ነው። ህዝቡ እንዳለ እየወጣ ነው። ይፈናቀላል፣ ይወጣል፣ ይሄዳል፣ ይሰጣል። እግዚአብሔር ይመስገን ይሰጣል። የኛ ህዝብ ፍሬ እግዚአብሔር አለው። ዘረኝነቱን አመጡብን እንጂ አዎ እሱን አመጡብን። እንግዲህ በሰዓቱ ደግሞ ይመለስ ይሆናል። ይሄ ዘረኝነት ይጠፋ ይሆናል። ያኔ ሲረዳ እስላም የለ ክርስቲያን የለ ምን የለ አንድ ላይ ነበር የሚረዳ። አሁን ሃይማኖት የሚጠየቅበት ዘመን ላይ አዎ አሁን አንዴ በሃይማኖት አንዴ በዘር አንዴ በምን ምናምን
ግን ይሄ ምን አይነት ሰዎች መስሉሽ? እኛ እንደመጥ የሚሉ ሰዎች ነው እንደዛ የሚያደርጉት እንጂ ክፍፍል የለም። ቅድምም አንድ ሰውዬ ሲናገር ሰማሁት። ሀሳቤን እንኳን ተቀባይነት አያገኝም ለምን ተቃራኒ ሃይማኖት ስለሆንኩ ነው ምናምን ይላል። ግን እኔ አሁን በዛ አላምንም። ለምን መሰለሽ? አሁን ለምሳሌ እኔ ለዚህ ህዝብ ይታገላል ቢጮህና አንድ ቀን ወይ አብዬ የሰራው አዲስ አበባ ለምታለች ወይ አዲስ አበባ እንትኗ ደስ ይላል ብል አንቺ ኦሮሞ ነሽ ይመጣልና በጣም የሚያስደናኝ ነገር ነው። ለስንት ዓመት ሙሉ ለዛ ህዝብ እየጮሽለት እያዘንሽለት በሆነ ሰዓት ላይ አንድ ቀን ነው ለምሳሌ ከአብዬ እንትን ወያኔ ቆፍጠን ያለ ነው ብል አንቺ ወያኔ ነሽ ይልሻል። በህይወት የምጠላቸው ሰዎች ደግሞ አንድ ቀን ኦኬ አዲስ አበባን አሁን በተወሰነ መልኩ ልክ ኤሮፓ አስመስሏታል። ኑሮ ችግሩ ምናምን ስቃዩ የህዝቡ እንዳለ ሆኖ ማለት ነው ብትይ አይ አንቺ ነገር ስለዚህ ህዝቡ ንቃተ ህሊናም ነው እንጂ የጎደለው እውነት ይሄ በሃይማኖት ወይ በዘር ብቻ ነው ብዬ አላስብም። አይ ግን ኪሪሻያ እንደ ጥያቄ ላድርግሽና አሁን የምትይው አዲስ አበባ ኤሮፓ አርጋታን ለቀልሽ ነው እንጂ ለእውነት ነው እያልኩሽ እኮ አይደለም። ማለት አሁን ከተማው ትንሽ ይሄ ማለት እንትን እኔ አብይ የሚሰራው ነገር በጣም ደጋፊ አይደለሁኝም። ለምን መሰለሽ? መጀመሪያ ሰው መብላት ለማብራቱ ይሄ ህዝብ በጣም እየተፈናቀለ ይሄ ህዝብ የአዲስ አበባ ራሱ ተፈናቀለ ከሚኖርበት ምናምን ሳይኮሎጂ እንኳን እንትን ሳይል ማለት ነውና እኔ እየደገፍኩት አይደለም። ግን አሁን ማለት ድሮ እውነት ለመናገር የተደፋ ቆሻሻ ትመስል ነበረ። ስትሄጂ ራሱ ፍና የምትለው ሽታው ማለት ነው። ይሄ በየቦታው ውሃው ምናምን የሚፈሰው ነገር እሱ ነገር ጠፍቷል። እኔ ልንገርሽ እኔ ተወልጄ ያደኩት አዲስ አበባ ነውና ወደ ሜክሲኮ ምናምን አካባቢ ወደ ምንድነው ከጥቁር አንበሳ ጀርባ ወደዛ ዘመዶች አሉኝ እና ለቅሶ ምናምን ሆኖ ልንቀብር ስንሄድ ማለት ነው ሽንት ቤቱ መጠቀም በጣም ነው የሚያስጠላኝ። ቀብር አለ ምናምን ሲባል 3 ሰዓት ከሆነ ቀብሩ ከሰዓት ተክለ ሃይማኖት ምናምን እንደዚህ ቀብር አለ ከተባለ እኔ 2 ሰዓት ከምናምን ነው ከቤት የምወጣው። ለምን 1 ሰዓት ተኩል ብቻ ቆይቼ ወደ ቤት ለምን አጋጣሚ ሆኖ ሽንት ቤት ልትጠቀሚ ብትሞክሪ እዚህ ጋር ካካ ያርክሽ እዛ ጋር ይታያል። ሲጀመር ዱሮ አሁን የለም ያልኩት አይደለም። አሁን እሱ ነገር በጣም ይቀፈኝ ነበርና በተወሰነ መልኩ አሁን ሰልጥናለች። ስልጣኔው ነው ማለት ነው። አብይ እየደገፍኩ አይደለም። ብዙ ነገር ለውጥ አለ። አሁን የአብይ ሳይሆን ቴክኖሎጂ ስለመጣ ነው። በርግጥ አሁን አብይን የደገፈው ቴክኖሎጂ በጣም ብዙ ነገሮች ተቀይረዋል። እንደ ድሮ አይደለም። ድሮ መንገድ ላይ ሰው ሲበላ ያፍርም ሲያራ ያፍራል። አሁን ይሄ ነገር ቀርቷል። ይሄ ነገር የሆነው ስልጣኔም እየገባው ስለሆነ ነው። ቴክኖሎጂው ነው። እኔ አብይ ነው እያልኩሽ አይደለም። እና ግን በዛ መልኩ በተወሰነ ደስ የምትል ነገር አላት አዲስ አበባ አሁን አንዳንድ ነገር አሁን ወይ እንደዛ ብል ጭፍ ነው የሚያደርጉ። እኔ ለስንት ዓመት በጣም ቤስት ፍሬንዴ ባለፈው በሆነ ነገር ወይ እንደዛ አይደለም እነሱም እኮ ላይ ችግር አለ። አሁን አብይ ቢመጣ ለኦሮሞ ህዝብ ተጠቅመው ለስንት ኦሮሞ ህዝብ እኮ ነው እየተፈናቀለ ያለው አለ አይደለ? ማለት ይሄ ዘረኝነት እንዳለ ሆኖ የኛ ተራ የሚለው ነገር እንዳለ ሆኖ በጣም ብዙ የሚቸገር የኦሮሞ ማህበረሰብ ብዙ ያልተቀረፈለት ችግር ያለው አለ። እንደውም በጣም የሚጠበስ ህዝብ ማለት ነው። ወለጋ ላይ ብትሄጂ እኔ አሁን የወንድሜ ሚስት የወለጋ አካባቢ ሰዎች ናቸውና በጣም እዛ አካባቢ ያለውን ችግር አውቃለሁ። እና ሁሉም ኦሮሞ ደልቶታል አይደለም። ይሄን ብዬ ብናገር አቤት አንቺ ማዘርሽ ግማሽ ጎንሽ ስለሆነ ነው ምናምን ይመጣና በጣም ነው የሚያስዳደኝ። አሁን ሳስበው ንቃተ ህሊናም ነው ችግራችን ልልሽ። አቤት እንዴት ነሽ እንዴ? አለሁ እግዚአብሔር ይመስገን። መልካም ነሽ እንዴ? አዎ የኔ ቆንጆ እንዴት ነሽ? አንዴ እንትን ላይ እንዴት ነሽ? መልካም ይመስገን። ሰላም ነው ይመስገን ነው። እና ሁሉ አማን ነው? ሁሉ መልካም። የት ናችሁ? ኢትዮጵያ ምን ማብራት በማብራት ሆናለች። ምን ነው ወደ ሰው ጠቦ ካላደረ መንገዱ ቢለማም ነው። ስራ ጥሩ ነው እግዚአብሔር ይመስገን። ዛሬ ረፍት ነሽ? አረ ምን ረፍት ለወጣ ነው ቁርስ እየበላሁ። ኦኬ ማታ ነሽ? ኦኬ ማታ ከሰታለሁ። ማታ ገቢ ቀንሽን ሁሉ ነው የሚያበላሸው እኮ። አጓጉል ሁሉ ሰላም ነው? መጪነሽ እንደ ሄልሲንኪ ትመጫለሽ ወይ? እዛ ፕሮግራሙ ጋር አልመጣም። ተሳስራለኝ ኤክስዬ። አዎ ከባድ ነው። አይሆንም ላንቺ ሩቅ ነው። ፕሮግራምና አየሩም ይደብራል ምናምን። እኔም ራሱ አልሄድም። ሚሚ ፕሮግራም አላት የምትሄድበት ቦታ
ብቻዬን ይደብረኛል፣ አልሄድም። ማን እኔ ራሱ አልሄድም አልኩሽ ከታቡ ጋር። ኦኬ የሆነ ዳመናማ ስለሆነ ክብድ የሚል ነገር አለ። አዎ ደግሞ በሰዎቹ እየሳኩ አይኔ በልቶ ሊገለኝ ነው። አለርጂክ ይሁን ምን ይሁን አላውቅም። አይኔ ሁለት ቀን ነው። አለርጂክ አለብሽ? የለብኝም። አሁን የሌለበት ሰው የለም ውዴ። እኔ አሁን ባለፈው ራሱ የሽቶ የምናምን ተመርምሬ አለ እዚህ ሀገር እንደገና ደግሞ አይንሽ ሲደርቅ ባትሪ አጠገብ ከተኛሽ በአይንሽ ይደርቃል። በቃ አሁን እኔ ይኸውልሽ እንደዛ ነው። ለምን መሰለሽ ባለፈው ሳምንት ነው ፀጉሬን ራሱ የተሰራሁት። ቆፍሬ ልጋለው ፈታታሁት ትናንትና። ማየት አልፈልግም ላልቆሸሸም ፀጉሬ አሁን እንትን ሲለኝ ቆየ። ምንድነው ስሙ አናቴን ሲያስፎክተኝ። አሁን ደግሞ አይኔን ጀምሮኛል። ይሄ አለርጂክ ነው ብዬ ነው የማስበው። አለርጂክ ነው እንደገና ይሄ ባትሪ አሁን እሱማ ግዴታ ነው መረመራለሁ። አለበለዛ ኬሳ አላለን የብሉ አለ ያታክልት አለ የምን አለ የብዙ አለ። እንትን ምንድነው ደግሞ ይሄ ምንድነው ባትሪ አጠገብም ከተኛሽ ኦኬ አለው ድርቀት ያደርጋል። ኮስቶት ስቲፓ አዎ እዛ አጠገብ አልነበረም። ለነገሩ የምተኛው እዛ አጠገብ አይደለም፣ ራቅላለሁ። ሶፋው ነው እዛ አካባቢ ያለው። እስኪ ያደርጋለሁ። የሚያስጠላው ስማ እኔ በፊት በጣም ነበር የሚያሳክከኝና አንዱ ባትሪ ምናምን አጠገብ ተኛለሽ ድርቀት ያመጣል። ኦኬ አዎ ይመጥሻል። ከውስጥ ሹፋ ትንሽ ስለሚመጥ እኮ ነው። እና መስያውን ተከተብሽ ማለት ነው እዚህ ነገር ላይ። የማታጫታ እንዴት ነበረ? ልጅቷ በጣም ደስ ትላለች። ቆይ እንትን እላታለሁ። በጣም ደስ የምትል ልጅ ናት። ተመችታኛለች። አላውቃትም ግን የሚገርምሽ እኔ እንትና ነው የማውቀው እንጂ እሷ ጭራሽ ስሟን ራሱ አላስታውሰውም። አላስታውሳትም። እኔም አልገባበት ቦታ የለም። የዛኔ ኪሪያኮንም አውቀዋለሁ። ኪሪያኮ ይሄ ጀርመን ያለው ነው። ሁለቱ ምናምን አወስኳቸው ግን እሷን አላስታወስኳትም። ወይም ደግሞ አሁን እንትን ሆኜ ሊሆን ይችላል። ሙስቲ ሳይረሳ አልካ ነው እንደዛ እየሆንኩ ይሆናል። አንድ ማስታወስ ዋን ሴቭ ዋን ዲሌት። አሁን እኮ ማይንዳችን እንደዛ ነው። ዋን ሴቭ ዋን ዲሌት እየመጣን እንደዛ እግዚአብሔር ይገስጸው። አሜን ሃሌሉያ። ለምን ብዙ ኃላፊነት ስለሚኖርብሽ ብዙ ነገሮችን በአንድ የሚያዛችም እና ይሄ ነገር የሁሉም ሰው ነው። ፔሩስ ነው ይሄ። ፔሩስ ነው ፊንላንድ ላይ። በፊት በቤተሰብሽ ላይ ትኖሪያለሽ። አሁን ግን ብቻሽን ነው ሁሉን ማኔጅ። በጣም በተለይ ደግሞ እኛ ስንት አመት አገር ቤት ከኖርንበት የተሰደድንበት ዘመን ነው የሚበልጠውና በጣም ከባድ ነው። እንደውም ጎበዞች ነን። አንቺ እንደ ጋዜጠኛ ማስረዳት ምናምን ስችል በፊት በጣም ጎበዝ ነበር እኮ እኔ ንግግር ምናምን ራሱ ምናምን እኮ ተዘበራርቆብኛል አልኩሽ። እድሜ ለፊንላንድ እናንተ ጋር ሳውራ ምጣዱን ነካ ቀንሻለሁ ሳላቅ እንጀራው ዳቦ በሰለ እንጀራው አይኑ ጠፋብኝ። ምንድነው እያለው ነካ ታች ወርዷል 100 ምናምን። ለምን ትቀንሻለሽ? በዛው ቶሎ ቶሎ አጋግሪ። አይ ሳላቅ ነው የነካሁት ሆዴ ተመስጠሻል ማለት ነው በወሬ ሳሰፋ በወዴ ነካው። እናቴ ጅም ሮሚ ምግብ ሸጥበት ሮሚ አልኩኝ ኪሩሻ። አይ አልሄድም መሄድ አይመስለኝም። ነገ ምናልባት እንትን ካለኝ ዛሬ አልሄድም። እስካሁን ነው አየሁት ነካ ፕሮግራም። እስካሁን ነው ቤቢ ነገር አካባቢ ነው ሄልሲንኪ ነው። በነገሩ ያው ሞጫ ቢሆናል ደስ ይላል። የአንድ ሰመር እንደዚህ ሰው ማየት ምናምን ግን አየሩ አይጋብዝሽም ምናምን እንጂ ፌቡ ስለመጣች ከፌቡ ጋር ቤድ ያው ፌቡ ደስ እንዲላት ፌቡ መጣለች። ወጣለች። አሁን እኮ እሷ ጋር እየሄድኩ ነው ስላገኛት። ማታ አልሄድኩኝም። አደገች። ትናንትና ትኬት ቆርጣላት ስትመጣ ስልክ ይዛ ያየች አመለጣት ይሁነው። ከዛ አመለጣትና ከዛ ድጋሚ እናቷን አመለጠኝ ብላት ድጋሚ ሌላ ትኬት ቆረጠችላትና ማታ ነው የመጣችው። ሄዶ በጊዜ የምትመጣ መስሎ ሊሄድ ስል ትኬቷ አምልጧታል ሲባል ተውኳት። ከዛ ማታ ሳልሄድ ስቀር ለምን አልመጣሽም ስትለኝ
ተናድጄ ነው ለምን ትቤት አቃጠልሽ ስላት ይቅርታ ስትመጪ ነው የምነግርሽ አልተኛም ማለችኝ። ያው እየቀለደች ነገ ብዬ ፕሮሚስ ገባሁላት። አሁን እየሄድኩ ነው። እነማዱንም ሰላም ስራ ናት። እናቷ ስራ ናት። ልጅቷ ትመጣለች። አዎ አደገች። እሷ እኮ የተረጋጋች ልጅ ናት። ትመጣለች። ለሳሚ ልልልሻለሁ። ሳሚማ ደስ ብሎታል። አሁን እሷ አለች በቃ እየተራገጡ አለ የሚያጫውተው አገኘ። እዛው ነሽ ቤትሽ ቀየረሽ? መጀመሪያ ከገባሽ እኔ እዛው ነኝ። አሁን ለመቀየር እየፈለኩ ነው። ለምን? ውድ ነው ቤት ኪራዩ። ኦኬ እና ኤስፖነሽ አይደል ኤልሱ? አዎ ኤስፖ ነኝ። ርቀቱ ግን ጌታ ሆይ ኖ እኔ ለሜትሮ ለምናምን ቅርቡ ነው ቦታው እና ለሜትሮ አጠገብ ስለሆነ ቆም ሜትሮም ስለሆነ ነው መሰል። በፊትም ግን አሁን ሞር እየጨመረ ለአንድ ክፍል ቤት 700 ምናምን ሁሉ ነገር ተወዷል። አንዴ ሄልሲንኪ እኮ እንደዛ አይደል እንዴ? አንድ ክፍል እንደዛ እኮ ነው እንዴ? ቤቱ ታገኛለሽ ወይስ ምንድን? ካፑንኪ አይደለም በፊት ነበር እንትን ይሄ ቪንቮ እንትን አለውላ ነውና አሁን ካፑንኪ እየፈለኩ ነው። ካፑንኪ ካገኘሽ እንጂ ከዛ በታች ግን ላታገኝ ቤቱ ከተስማማት ካፑንኪም እኮ ይጨምራል በየአመቱ። ሁሉም ይጨምራል። ይሄም ይጨምራል በየአመቱ 50 ብር። ከ700 ርካሽ ካገኘሽ ካፑንኪ አዎ ይገኛል። ተመዝግበሻል? ባለፈው ተመዘገብኩ። አሁን በቀደም ሄጄ ስሞላ ሌላ ቦታ ላይ ሞሉልኝ። ግን ስኩዌሩን ሲያዩት በጣም ትንሽ ነው ያደረጉት። የሚያስመርጥሽ ራሱ ስኩዌሩ በጣም ትንሽ ነው እንትን ላይ ማለት ነው። ምንድነው ኤክስ ምናምን ነገር የሚል ድርጅት ግን ስኩዌሩ በጣም ትንሽ ነው። ብሩ አነስ ያለ ነው። አሁን ደግሞ ሞላለሁ ሌላ። ኧረ መኝታ እንትን ኪችኑ የተለያየ ይሆንልሽ። ዳሴት በጣም እንትን የሚለው እሱ እንደዛ ነው። ይሄም እንደዛ ነው። ኪችኑ የተለየ ነው። ይጠባም እስኪ ያለው ከእግዚአብሔር ጋር በእኛ ወጣ አንጥፈሽ ነው የምትሞቺው። በጣም እኔ ባይገርምሽ ድሮ እዚህ ሀገር የመጣው ጊዜ ምንድነው ተስፋ የቆረጠ ማህበረሰብ ወጥ ቡና የሚሸጡ ጊዜ አይናቸው ስር እያልኩ አሁን እኛም እንደዛ ወይኔ በጣም ነው እንትን የሚለው። እኔ መጀመሪያ ቤት እንደዛ እንድትል ነበርና ለጀትም ብሎ ሻተር አለው። ግን እኔ ከዛም ጀምሮ ይመስለኛል አለርጂ ከያዘኝ በጣም ነው እንትን የሚለኝ በቃ። ከዛ አሁን ሽታ እንትን ሲል በቃ ማልቀስ ነው ማንጠስ ነው በቃ ራስ ምታቱ። ደጅ ላይ ራሱ ስትወጪ እኮ ያሳፍራል ልብሳችን። እኔ አንድ ቀን ያየሁት 2 ቀን የሚጋድሬ ስመጣ እከፍታለሁ ካሳንሰሩ ይጀምራል የምግቡ ሽታ። እንዴት እንደሰቀጠጠኝ አልኩሽ። 2 ቀን እንግዲህ መስኮቱ ሁሉ ክፍት ነው የሚጋድሬ። በ6ኛው ቀን ሲሄድ ከደጅ አሳንሰሩ ላይ ነው የሚሸተው። በጣም ነው የደነገጥኩት። ወጣዩና እኔ ቡና ሽታ አቤቴ እንትን ካልኩኝ አጥባለሁ እንጂ ወዳን ደግሜ ያለብሱ ልቤን ነው የሚያጨፋሽ። በጣም ነው የሚያስጠላ ሽታ። ግን እዚህ ሀገር ነው የሚያገን ነው። ኢትዮጵያ የት አለ እንደዛ? ኢትዮጵያ ታዲያ ሁሉ ክፍት ነው። ክፍት ነው ለብቻ ነው እንዴ? ኢትዮጵያ እኮ ለዛ እኮ ነው እንትን የማታስተውይው እንጂ ረጅን የምታረጊው ወደ አንቺ አይመጣም። ንፋስ ነው የሚወስደው። አሁን ያለው የድሮ ያው ግቢ ቤት እኔ አሁን ወንድሜ ቤት ሲሄድና እህቶቼ ቤት ሲሄድ እንደዛ አይደለም። ፎቅ ላይ ነው የሚኖሩት። ስለዚህ የለም እንደዛ ሽታው አለ። ግን እንደዚህ አይገንም። ታውቂያለሽ? እንደዚህ አይገንም። ቢሆን ይለያል። እንደገና ደግሞ አንቺ እዚህ ስትወጪ ንጹህ አየር ነው የምትወስጂው። ኢትዮጵያ ግን ስትወጪ የዛም ወጥ አንቺ አለው የለውም አታስተውሽም። እኔ ኢትዮጵያ የሚያስጠላኝ የነበረው እጅሽን የፈለገ ነገር ታጥበሽ በልተሽ ምናምን ነገር ታጥበሽ እጅሽ ላይ የሚሸተው ነገር ያው ስትሄጂ ከዚህ ትንሽ ደህና ነው እንትኑ ኦሪጂናል ነው። እንትኑ ይዘነ ስለምንሄድ እጃችንን በሱ በዋይፓ አጠርቃለን ችግር የለውም። እስከ 1 ወር እስከ 2 ወር ስመ ከዛ በኋላ ግን አይኖርም። እሱ ይዘሽ ሄድሽ ዋይፕ ስለሆነ በሱ ትጠርጊያለሽ። እሱ ነበር የሚያስጠላኝ። እንትን እኮ ኦርጋኒክ ስለሆነ ይሆን ቶሎ ማይለቀው ያቃለው ብታይ እንዳለ ቅመሙ በርበሬው እጄ ላይ እና መልሼ ሳሸተው እሱ ነገር ይደብረኝ ነበር። ሌላ በጭራሽ። እዚህ ግን ያልኩሽ ሽንኩሮ ቡና ሽንኩርት እየሸተትን ቡናው ልዩነት ሽታው ራሱ ልዩነት አለው። አስመስ ቡና ይሻላል። በጣም ነው የሚያስጠላው። ሽንኩርት ወጥ ስልስ ስንሸት ግን በጣም ነው የሚደብረው። የሆነ ልጅ አሜሪካ ሀገር ዩቲዩብ ላይ ነው ፌስቡክ ላይ እንደዚህ ነገር የተቆረጠ ያዩት። እናንተ ውጭ ሀገር መታችሁ አልሰለጣናችሁ ሽንኩርት መቼ ነው ቺዝ ብትሸጡት ብሎ እኔ በሳቅ ነው የሞትኩት። ወደቱ ይሄንን የሚመለከታል ነው ያልኩት።
ባላችን ምን ይደርስ አንበላን ነው ሽንኩርት ወጥ ሁሌም እየሸጥታችሁ እያለ ሲተርም መች ነው እስኪ እንደሰው ፒሳ ሰርታችሁ የምትበሉት? ቺዝ ሸጡ አፕል ብሎ ምናምን እያለ እንደዛ እና ፊንላንድ ምግቡ ይገናል ይሁን ዝግትግት ያለ ይሆናል አላውቅም። ቤቱ ሸታል በጣም ሽንኩርት ዝግትግት ያለ ስለ እንደገና አይወጣም፣ ግርግዳው ላይ ነው የሚቀረው። እሱ ነው መጋረጃው ላይ ግርግዳው ላይ ምናምን ግርግዳው እንትን ስለሆነ ይሄ ምንድነው ማሞቂያው ስፖንጁ አለ አይደል ውስጥ የሚሰሩት እሱ ላይ ነው የሚቀረው። ኦኬ ቤት ሲፈርስ እኮ ካየሽ ጥቁረቱ ማለት ነው ያስገቡት ነጭ ነው፣ ግን ቤት ሲፈርስ በስማ በጣም ነው እንትን የሚለው። እንግዲህ እንትና መስለን ማን ኪችንን መስለን መዞር ነው በፊንላንድ እንደ ባለሙያ ሴት ምን ኪችን የምግብ ሰራተኞቹ ምን ኪችን እነዚህ ባለሙያ ሴቶች ባለሙያ ሴቶች ምግብ ቤታቸው ስሙ ምን ኪችን ነው የሚባለው? ከሌ ኪችን ምናምን እንደሚባለው ወጥ ቀማስ አድርጎን ያስቀረናል ሽታው። አንደኛ መብላት አለብን ግድ ነው። ኦርጋኒክ ነገር ካላገኘን ግዴታ የኛን ምግብ በደንብ አቆላልተነው ካልሆነ በስተቀር ለብዙ በሽታ እንጋለጣለን። ይሄ የሬስቶራንት ምግብ የሱፐር ማርኬት ምግብ አምጥተሽ ለተወሰነ ደቂቃ ውስጥ ከተሽ መብላት እኮ ከባድ ነው ለጤንነት። ስለዚህ በቃ ሽንኩርቴን እየሸተትኩ መዞር ነው። አይ ታጥበሽ የሰራሽበትን ልብስ ቀይረሽ ከወጣሽ እኮ አሸትም። ፀጉርሽን ሸፍነሽ በከሰራሽ ከዛ የሰራሽበትን አውልቆ መሄድ ነው። አሸት አሬ ሸታል እኔ ምግብ ወጥ ምናምን ስትሰሪ ሽፍን አድርገሽ ከዛ ስትሄጂ ደግሞ ታጥበሽ የሰራሽበትን ልብስ ታጥበሽ ጃኬትሽን ምን ቢሆንም ይቀራል ሽታ። አይ ይሸታል። ይኸውልሽ እቤት አሁን እኔ እንደ ሶማሌ በቢጃማ ነው እንትን የምለው። ዮኒ ማኛ ነና ላይ እቤት በቢጃማ ነው ያለው ታርኩሽ። በሶማሌ ቢጃማ ግን ስሰራ ማለት ነው። ችግሩ ግን ጃኬትሽ ላይ ይሄ እንትን ላይ ምግቢያሽ ላይ ያለው ለብሰሻቸው የምትወጪ ጃኬቶች ምናምን አለ መከፋፈት አለብሽ። እሱም ብከፍተው ቀጥታ ወደ ደጅ ወደ ሊፍቱ ነው የሚወስደኝ። እንዴት አድርጌ ነው የምከፍተው? የምተኛበት ክፍል መክፈት እችላለሁ፣ ኪችኑ መክፈት እችላለሁ። ችግር የለውም። ሁለቱም ተከፍቶ ነው የምሰራው፣ ግን አይወጣም። ቀጥታ ወደ ሽንት ቤት መስመር ጋር ወደ መውጫው ወደ በሬ ወደ ውጭ መውጫው ጋር ነው የሚሄደው፣ ኮሪደር ላይ። ከዛን ኮሪደሩ ደንበኛ ስልስልስን ኩሮንኩሮ ነው የሚሸተው። እጣን ምናምን በጣም ከባድ ነው። የኛ እንትን መርዝ ነው ምግብ። መሲ አይሸትብሽም? ለዛውም አንቺ አንዴ ጉራጌ ምግብ፣ አንዴ ምን እየሰራሽ፣ አንዴ ክትፎ፣ አንዴ ቆጮ፣ አንዴ ምን አይሸትም? እኔ እንግዲህ ውጪ ከሚመጣ ሰው ነው ያታቀኝ ያኔ እሷማ ኦልሬዲ ሽታ ባፍንጫ ገብቶ ታውቀዋለች። እኔ እንደስም ሰርቼም ወጣው ምን ማንም ብሎኝ አያውቅም። እንደውም በጣም ብዙ ሰው የሚማረረው እውነት ለመናገር እሱን ነው። ባለፈው ራሱ እንኳን እንትን ሲመጡ ጃኬታቸውን ሽንት ቤት ምናምን መደበቅ ነው የፈለጉት። ለምን መሰልሽ? የኛ ሀገር ምግብ ከባድ ስለሆነ እና አበሻ ሲመጣ ጃኬቴን ደብቂልኝ ሁሉ ነው የሚልሽ። ለምን? እውነታቸውን ነው ስለሚሸት። እኔ ወጥተሽ ደግመሽ አትለብሺም ሰው ቤት ሄደሽ እኮ ጃኬት። አዎ ከባድ ነው። እኔ ድሮ ቢሆን እርግጥ እኔ ምላሰኛ ነበርኩና በፊት በጣም እነ ሰሎሜ ምናምን ምንድነው እንደዚህ ነው የዚህ ሀገር ህይወት በቃ እንደናቶች የሚኖሩት ነበር። አሁን የፈሩት ይደርሳል፣ የሳቁት ይሆን በቃ በኔ ደርሶ ጸጥ ብያለሁ። አሁን ተቀብያለሁ። ሰው ሁሉ ሸተተ ቢለኝ ምንም አይመስለኝም። አይ ኖርማል ነው እንጂ እኔ የመጣው ጊዜ ሰው ቡና ሲሸት ምግብ ሲሸት ምንድነው እንደዚህ ነበር። አላውቀውም። ለካስ ቤቱ ስለሚያምቅ ነው። እኔ ቤቱ እንደሚያምቅ አላውቅም። ግሪክ እንደዛ የለም፣ አይሸትም እንኳን። ጀግኒት እንዴት ነሽ? መስኮት መክፈት፣ በረንዳው መክፈት፣ ሁሉ ነገር መክፈት። ለዚህ ደግሞ ሆነሻል። አሁን ለምሳሌ የፈለገ ነገር አሁን ሰምር ላይ ተከፋፍቻለሽ። ዊንተር ላይ እንዴት ነው ከፍተሽ መስኮት ምናምን ሁሉንም ከፍተሽ መክፈት ናቲ ኪችን ነሽ። ኪችኑን በሩን ትዘጊያለሽ። እንደዛ እንጀራ ስጋግር እንጀራ አብሽ ስላለው እንትን ይላል። ፍሪጁን ማነው የበረንዳውን ከፍታለሁ ክረምት ላይ ሽታውንም ጠልተሽ መከፋፈትንም ጠልተሽ እንዴት ተዘጋግቶ? አይ እኔ እሱስ ይቅርብኝ። በኋላ አሞሽ እንዳትለኝ
አሞሽ እንዳጠሪኝ ከዘጋጋሽና እንዴት እንትኑ ይወጣ ሽታው እንዴት ይወጣ? መስኮቱን ከፍታለሁ ግን ሁሉንም አልከፋፍትም አልችልም። በቂ አይደለም እንትኑን መክፈት የበረንዳውን በር ከፍተሽ መስራት የሁሉንም ክፍል ይኸውልሽ ልጆቹ ካልተኙ የእነሱን ክፍል ነው። ይኸውልሽ ለደቂቃ እኮ ትከፍቻለሽ፣ የተወሰነ ደቂቃ 15-20 ደቂቃ ትከፍቻለሽ። ግን እያበሰልኩኝ እያለ ከኪችኑ ውጪ ሌላ መስኮት አልከፍትም አልችልም። እንዴ በጭራሽ እንደዛ አይነት አልችልም። እና ኤኒዌይስ ስለ በቃ ሽታው አይወጣም። ከፋይትና ፍሪ ከዛ ዳያለሽ በጣም ሰፊ ስለሆነ ነው ቤትሽ እንጂ እውነት ለመናገር ሁሉም ነው የሚማረረው። አንቺ ምናልባት በጣም ሰፊ ከሆነ እንግዲህ በእኝታ ቤትሽ ጋር ኦፍኮርስ አይደርስም። ሳሎኑ ጋር መክፈት ነው ሁሉንም መክፈት፣ ብርድም ቢሆን መክፈት ስራሽ እስከምጨርሽ ድረስ የክችኑን በር ትዘጊያለሽ። ንፋሱ ከስር ከታች ይገባል። ይለፈኝ አልኩሽ። በቃሽ ልሽተት ስትፈልጊ ተቀበይ። እኔ ልሽተት ከመሄድ አልፈልግም። ያገኝሻል መስኮት በሩን ከከፈትሽ። እኔ ሐኪም ቤት መሄድ አልፈልግም። እናቴ ታመሜ አምሽም አይልሽ እንዲህ በቃ ሽንኩርት የልሽተት እንጂ እኔ እውነት አልቀበልም እንደዚህ የራሳቸው ጉዳይ። እኔ በክረምት እንደዛ አልከፍትም። እኔ እንደዛውም ብርድ እኮ አልፈራም። የሚፈራ ሰው አይደለሁም። ብርድ ግን እንደዛ በጣም ከፋፍቼ ረጅም ሰዓት መቆየት አልችልም። ኦኬ እንጂ ነው ብርድ እንደውም አልፈራም። አይወጣም በጣም በቃ ግን በሲአልሽ እንጂ ይሄ ነገር ያልታወቀ አብርሃም ከእንቅልፉ ሲነሳ በሩ ሁሉ ተከፋፍቷል እና ይላል አወዱን ከተካዘ እሱ እኔ ደግሞ ምግቡን ሰርቼ እስከምጨርስ የዛን በር የመስኮቱን የመኝታ ክፍሉን የበረንዳውን ከፍታለሁ። አንቺ ቆዳሽ አብሶ የኢትዮጵያ ነገር መሰራ ከሆነ ከፍታለሁ። አንቺ ቆዳሽ የኤሊ ነው። ግድ ነው። ሁሉንም ወዳንማ ያፊንሻይ አንዱን መምረጥ ነው። አረ መልካም አውሪ። አንቺ በተራሽ አውሪ። መልካም ወዬ አውሪ። እሺ አንድ ነው እኮ የምታወሪው ብዬ ነው እኮ አንድ ነው። ሀሳባችን አንድ ነው። ሀሳባችን አንድ ነው። ሀሳባችን አንቺ ሁሉንም ትከፋፍቻለሽ? እኔ መስኮት ከፍታለሁ፣ ቢበርድም ከፍታለሁ እንጂ በጣም ነው የሚያመኝ እኔ ሽታው። የኔ ፓርቬክ የለውም የጋኪቻ የበፊቱ እንትን ስለሆነ የሆነ እንደ ኦማኮቲታሉ አይነት ነበረ። ሁሉንም ከፍተዋለሁ። የመኝታ ቤቱም ግን አይወጣም። እንደዛም ሆነ እንዳልሽው ኮሪደር ላይ ይቀራል። ለምሳሌ ኮሪደር ከፍቼ ሆነ ቃላ መጣ ሲሄድ በዛ ይሄዳል፣ አይወጣም። ያው ነው ግን የመኝታ ቤቱን ለብቻ ከፍቼ ዘጋዋለሁ። የኪችኑንም እዛንቱ ላይ ሰውና ከፍተዋለሁ እንጂ እንደዛም ሆኖ ግን ትንሽ የሚቀር ነገር አለው። የኛ በጣም ሽንኩርት ስላለ ሽንኩርትና ቅመሙ ስላለ ሌላ እንኳን ባይሆን እሱ ነገር እንትን ይለዋል። ደረቅ እንቁላል ራሱ ጥብሽ ሽታ ይጠፋል። ስልክ እየገባብኝ ነው። በቃ ልዝጋባችሁ። እሺ አትብሉ፣ እንጀራ ይቅርባችሁ ያልኩሽ ነው። አትብሉ የኢትዮጵያ ምግብ ሽታው ከጠላችሁት እያልኩ። ወይ ጉድ! እንዴት እንኖራለን? እሱ ነው እሱንማ እንትን እንዴት እንኖራለን? ምን አጠረች? የመጨረሻ ናት። እንጎቻ የመጀመሪያ እኮ ነው። እንጎቻ የመጨረሻ እንጎቻ ይባላል። የመጨረሻ እንጎቻ ይባላል። የመጀመሪያ ነው። እኛ በአዲስ አበባ እናቴ የመጨረሻ እንጎቻ ይባላል። የመጀመሪያ ነው እንጎቻ። ተሳሳትሽ። እኔ ማውቀው እንግዲህ በአዲስ አበባ ተወልጄ ባደኩበት ሰፈር የመጨረሻ እንጎቻ ነው እንዴ? ኦኬ። በገጠሩ አካባቢ እንደናንተ አካባቢ እንደዛ ከተባለ አላለም። ኦሪጂናል እኮ የኛ ነው። ምን አዲስ አበባ ኦሪጂናል ብለሽ አማርኛ የኛ ነው። ኦሪጂናሉ ነው የምልሽ። ምን አማርኛ? እናንተማ ያጣመማችሁት
ያው ያስተማሩት ትምህርት ቤት ነው። እናንተ እንግዲህ ስትወለዱም እኛም ስንወለድ አማርኛ የተናገር ነው። ያው ቋንቋው አክሰንቱ ይለያል እንጂ የጎጃም የሸዋ በሚለው ስንት ብር ነው? ምኑ ነው ስንት ብር? ምንድነው ስንት ብር ያለው? እንጀራ ነው። እንጎቻው ይሆናል። ስንት ብር? በቃ እንጀራው ለቤት ነው። የቤት እንጀራ ነው። እዛ ከተማ ሄልሲንኪ ካለ የሚሸጡ አሉ። አንድ ከ50 ያለችው ሮማን እንደዛ ስትልና ሄልሲንኪ የሚሸጡ ሰዎች ቦይ ባለፈው የገባው አይደለ? ታውቃለች መስለኝ ቦይ አቦይ ገብታ መስለኝ በቃ መልካም የተባረከ ቀን ይሁንላችሁ። አዲስ ደረሰ እየደረሰች ነው። ለለባብስና ቡናሽን እየጠጣሽ ነው? ቁርስ ቡና ሳልጠጣማ አልሄድም። ቡና ሱስ አለብሽ ማለት ነው? አይነት ነው። ቡና ሻይ ወይ መጠጣት አለብኝ። ሞቅ ያለ ነገር ጠዋት ካለበለዚያ ያንቀላፋኛል ነው። እንጃ ይከብደኛል። ራሴን ያመኛል። ሱስ ሳይሆንብኝ አይቀርም። አይ ከለመሽማ ግድ ነው። አዲስ አበባ እንዴት ናቸው? ደህና ናቸው። ደግ ነን ይላሉ። እኔ ምን አዲስ አበባ ታለች ካለች እህቴ ያው የታከ ወደ እንትኑን ወደዛ ሄዳ መጠየቅ አትችልም? ቆይ ካርዱን እንኳን ጠየት። ይሄ አንድ እሱ በጣም ውድ ነው። ይሄ የሀበሻ ቀሚስ የሚሸጥ ነው። አገኘሁኝ እኮ ተንብያለሁ። አገኘሽ? አዎ እደውልልሻለሁ በውስጥ ወይ ነገር። አይ ካገኘሽ ትናንትና ካርዱን እየፈለኩ ነበር ነው። ችግር የለም ከተገኘ። ዋናው መገኘቱ ነው። የፕ ሰላም አዳሪ ነኝ። ኦኬ መልካም ስራ። አሜን ውዴ። መልካም ቀን። እሺ እናቴ። እሺ እናቴ ባይ። ደህና ሁኑ ያላችሁ ሰዎች ቻው ቻው።